ሰዎችዬ አንድ የገረመኝ ነገር ልነግራችሁ ፈልጌ እናንተ የሆነ ነገር ከናንተ ሲቀርባችሁ ለጊዜው ይቆጫችኋል፣ ትናደዳላችሁ። ይሄ ነገር ለምን ሆነ ብላችሁ ታዝናላችሁ። ግን የቀረው ነገር ሁሉ ለበጎ ነው። እኔ እውነት የሆነ ነገር በእኔ የደረሰብኝ ግን ለምን ይሄ ነገር ሆነ ብዬ በጣም ነው የተበሳጨሁት። በአሁን ሰዓት ቆም ብዬ ሳስበው እንኳንም ቀረብኛል። ታምር እኮ ነው። እና እግዚአብሔር ሁሉን ነገር ለመልካም ነው የሚያደርገው። እግዚአብሔር ሁሉን ነገር ለመልካም ነው የሚያደርገው። እና ታምር እኮ ነው የእግዚአብሔር ስራ። ከኛ በላይ የሚያስብልን አምላክ አለ። እናንተ የምትፈልጉትን ነገር ለእናንተ እንደማይሆን እግዚአብሔር ያውቃል። ከዛም በኋላ እንትን ይልባቸዋል። ይህ ማለት በቃ ለእናንተ ያ ነገር ያ ቦታ ለእናንተ ተገቢ አይደለም። እውነት ከኛ በላይ ለእኛ የሚያስብልን አምላክ አለና ግን ከዘገየ በኋላ ከቆይታ በኋላ እንኳን ያ ነገር ቀረብኝ ትላላችሁና እንደዚህ ስላችሁ በትዳርም ሆነ በጓደኛም ሆነ በስራም ሆነ ብቻ ወርኤቨር ምንም ነገር ይሁን እናንተ ያ ነገር ያስፈልገኛል ብላችሁ ያስፈልገኛል ትላላችሁ። ያ ነገር ግን እግዚአብሔር ደግሞ እንዴት ነው ለእናንተ እንደማይሆን ከእናንተ አስቀድሞ ያውቃል። እና እውነት እንዲህ የሚጠነቀቅልን የሚያስብልን አምላክ አለን። ገባችሁ? እንዲህ የሚያስብልን የሚጠነቀቅ አምላክ እና ለዚህም ነው ብዙ ጊዜ እንዴት ነው የምለው ለእግዚአብሔር ይስጠው ባለው ላይ ጨምሮ እላለሁ። ለእግዚአብሔር ይስጠው ባለው ላይ ጨምሮ ምለው ብዙ ነገሮች አሉ መናገር ማልፈልጋቸው ነገሮቹ ከሆኑ በኋላ ካለፈ ከቆየ በኋላ እሰይ ይላል። እሰይ ወይ ያ ነገር እናንተን የሚጎዳቸው እግዚአብሔር እኮ እንድትጎዱ አይፈልግም። ገባችሁ? የእናንተ መጎዳት እግዚአብሔር አይፈልግም። ስለዚህ እግዚአብሔር እንዳይኑ ብሌን እኛን ይጠነቀቃል። ገባችሁ? ለእኛ ያስብልናል። እና ለዚህ ነው ብዙ ጊዜ ምንድነው ብሎ ለእግዚአብሔር ይስጠው ባለው ላይ ጨምሮ እላለሁ። ለእግዚአብሔር ይስጠው ባለው ላይ ጨምሮ ምለው ያለ አንድ ምክንያት አይደለም። እና እግዚአብሔር ክብር ምስጋና ይስፋው ሰዎችዬ። እና በተረፈ ይውላችሁ ዛሬ ዘና ፈታ እያልኩ ነው። ያ ዘና ፈታ እያልኩ ነው። በሸነና እያልኩኝ ነው። ያ ከሀገር ቤትም ኮል እየጠበቅኩ ነው። ጥሪ እየጠበቅኩ ነው። ከሄድ ኦፍ ኦፊስ ጥሪ እየጠበቅኩ ነው ሰዎችዬ። እና ስለዚህ ሰዎችዬ እኔ በሸነና በጣም ነው የምወደው። አይ ሰርቭ ዘ ሎርድ። በቃ መረጋጋት ሙደላ አላረ ሙደላ ላ ኮራ ችልል ጽብር ኤንዌይ እናንተ ብዙ ነገር እንዴት ለመናገር ታመጡና ጀስት የምትተውት ነገር የለም። እተዋለሁ ብላችሁ ደግሞ ስትሉ
ልባችሁ ውስጥ ያ ነገር ይንተከተካልና አንዳንድ ሰዎች አሉ እዚህ ሚዲያ ላይ በሌላ ሰው ዘር ይሸሸጉና የራሳቸው ዘር እንዲሰደብ ምነው አንተ አንቺ እንደዚህ አይነት ዘር አይደለሽም እንዲህ አይነት ዘር አይደለም እንድትሉ ይፈልጋሉ። ለካ በጣም ስማርት ናቸው፣ አደንቃቸዋለሁ። እና ያው ፊንፊኔ መሀል ከተማ ላይ ሐውልት አስቆሙ። ሞራል ካሳ የሚባል ማለት ነው። አጃይብ እኮ ነው። ሰዎች እንዳያመኝ ብዬ ልናገር ልተንፍሰው። አዲስ አበባ ፊንፊኔ መሀል ከተማዋ ላይ ሐውልት አተረፉ አላተረፉም? እኛ ደግሞ ጅሎች እንዴት ነው አንተ እንደዛ አንቺ እንደዛ አይነት አለ ይላል። ለካ ያ ፖይንት እንደሚያዝ እኔ መቼ አወኩ? እና አዲስ አበባ ፊንፊኔ እሸገር መሀል ከተማ ላይ ሐውልት እንዲቆም አስደረጉና ታምር ነው። እኔም እንዲህ ተሰድቤ ሀና አሸናፊ ኃይለ ብሩ የሚል ጸጉሬ ቆማለች እንዴ? ሀና አሸናፊ ኃይለ ብሩ የሚባል ሐውልት ባስቆም ወይ መሬ የሸዋ አማራ መሬ። እንግዲህ መሬ ሲባል እንዴት ነው? ምንጃር፣ ጅሩም ኪፕ ጎይንግ በሸዋ ያሉት አማራዎችን ሁሉ ያው እና እንደዛ ያው ተሰድቤ እንደዛ ሐውልት በቆመልኝ። ገባችሁ? ሲገለኝ ምን ለማለት እንደፈለኩ ሰዎችዬ ካፍ የወጣ አፋፍ ነው። እኔ እኮ ሰሞኑን አላወኩም። የሆነ ሰው ነው አበርታይዝ አደረገና ከኔ ኋላ ያለውን ሐውልት ታያላችሁ። እኔ አልገባኝም ነገሩ። ኢንተለ ሸዋዬ እኮ ነው ቲንክ አለ ማሜ አሀ መልሱ ተመለሰልኝ አልኩኝና ብቻ ኤንዌይ ስማርት ናቸው፣ አደንቃቸዋለሁ። እኔ እንደዚህ አይነት ሰው አደንቃለሁ። ራሳቸውን እንዲሰደቡ አውቆ በሌላ ዘር ይሸሸጋሉ። አንተ የእንደዚህ አይነት አንቺ እንደዚህ አይነት ለካ እዛ ጋር ፖይንት እንደሚያዝ አላወቁም። ከዛም በኋላ ሞራል ካሳ የሚባል መሀል ከተማ ላይ ያንን ብሔር የሚወክል ሐውልት ቀጥ እሳ ወለላ እሳ ወለላ እሳ ወለላ እሳ ወለላ። ኤኒዌይ ሰዎችዬ እኛ ጀስት በሸነና እያልን ነው። ያ በት ሰው ብልጥ ነው እውነት ሰው። ኦ ማይ ጋድ ነገሩ ምን እንደኔ ሁላችሁ ሸዋዬ ሆኖ አለለ። የዋህነት ገርነት ያስጠቃልና ቢ ስማርት ጀስት ዌክ አፕ። እኛም ነቅተናል፣ ጉድጓድ ምሰናል አለች አይቷ። እኛም ነቅተናል፣ ጉድጓድ ምሰናል አለች አሉ አይቷና አጃይብ ነው ብቻ። ኤንዌይ ይመቻችሁ ይመቻችሁ። እኔ ብቻ ያው አስተራወቀ እኔም ሀገር አይነት ሀገር ብርቆ እንዳለች እኔም ያው እኔ እንኳን አይዶን ነው እነዚህ ጭልፍቶች እያሉ ለእኔ እንዲሁ ለሀና ተብሎ የሆነ ነገር ይደረጋል የሚል የህልም እንጀራ ነው። እንዲሆንም እንዲደረግልኝም የማይፈልጉት አሉ እና ኢት ኢዝ ፋይን ኖ ፕሮብለም። ያለሁት ካናዳ ነው። ካናዳ አገር ወርቅ ዝናብ ይዝነብባት፣ ወርቅ ፀሐይ ይብራባት። በቃ ይኖራል። ሰክሰስፉል የሆነ ላይፍ ይኖራል። እውነት ራስን ሳያስጨናንቁ። እግዚአብሔር ስሙ ይባረክ። ካናዳ በመኖሬ ጌታን ባርከዋለሁ።